ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመምራት ጥበብ 45ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ዛሬ እንግዲህ በተለይ ሚስቶች ሴክስ ማድረግ ለምን አይፈልጉ? ሁሉም ማለት አይደለም። 24 ሰዓት ለሴክስ ዝግጁ የሆነች ለግንኙነት ዝግጁ የሆነች በጣም አክቲቭ ሆና ቁጭ ያለች ሴት አለች። በዛው መጠን ደግሞ ምናልባት ምልክታቸው ልክ ሊተኙ ሲሉ በር መዝጋት ሊሆን ይችላል፣ የሆነ ምልክት መስጠት ሊሆን ይችላል። እሱን ስታይ ልጆቿ ፍለፊት ፊቷ የሚቀየር ሴት ልትሆን ትችላለች። በቃ አንተኛ ልክ ሲላት ምናልባት ያ አብሮ የመተኛት ምልክታቸው ሆኖ በጣም የምትረበሽ ሴት አለች። ምናልባት አልጋ ላይ ሆኖ ደግሞ ገላዋን ሲነካ እንዳትነካኝ ማለት ሊሆን ይችላል። እኔ አንድ ከስተመር አሁን ፎቢያ አለብኝ ይገርማል፣ በጣም ይሰማኛል። ምንድነው ስለው ባለቤቴ ረጅሙን አመት በቃ ገላዋን ሲነካ እንዳትነካኝ ብላኛለች እና መንካት አልፈልግም። አሁን አመት ከምናምን ሲሞላ ደግሞ ወዴት እየሄደ ነው? ምን ማለት ነው? መንካት አትፈልግም፣ ሴክስ ማድረግ አትፈልግም። እኔ ምን ልበል 7 አመት ሙሉ ገላዬን እንዳትነካ ብለሽ ስትጮይብኝ የነበረው እኔ ምን ልበል? አንቺ በአመት ከምናምን ነው የተሰማሽ? እኔ እኮ 7 አመት 8 አመት እኮ ገላዬን እንዳትነካ ያልሽኝ በቃ ከሚስቴ ጋር ነው፣ ግን ከማጋር ነው መተኛው እስከምል ድረስ በቃ ይሄ መድፈር በሎ ሰው መቼም ሚስቱን ደፈረ አይባልም እንጂ መድፈር በሎ በገዛ ሚስቴ ጋር በድግል ነው ማደርገው። የኡነት ይሄ በጣም የብዙ ሺህ ሰው አይደል? ኢትዮጵያ ውስጥ አይደለም እኮ ከሀገር ውጭ አሜሪካ ያሉ፣ ካናዳ፣ ጀርመን፣ አውስትራሊያ የትም ሀገር የሚኖሩ የትም ዓለም ላይ ያሉ ሴቶች ጋር ያለ ክፍተት ነው። ሁሉም ማለት ግን አይደለም። በዛው መጠን ምንም ችግር የሌለባቸው እንደውም በየጊዜው ሴክስ ማድረግ ፍላጎት ያላቸው ሴቶች አሉ። በዛው መጠን ደግሞ ተናበው ደግሞ የሚያደርጉ ሰዎች አሉ። ደስ ካላት ታረጋለች፣ ደስ ካለው ያደርጋል። የሱ ስሜት የሷ ነው፣ የሷ ስሜት የሱ ነው። እንደዚህ ተሳስቦ የሚኖሩ ሰዎች አሉ። በተለይ እኔ ይሄንን ቪዲዮ የምትከታተሉ እንግዲህ ኢትዮጵያ ውስጥ ያላችሁ ሴቶች ካላችሁ፣ ውጭ ሀገርም ካላችሁ እኔ አሁን እቀፍ እያልኩ ያለው ስለ ውጪ ሰው አይደለም፣ ስለ ሚስት ነው ማወራው። መጽሐፉ፣ ቁርአኑ፣ ሀገሩ፣ ሃይማኖቱ፣ ባህሉ፣ ህገ መንግስቱ የሚፈቅድልህ ሚስቴ ናት ብለህ ያሰብካትን ሴት እቀፊና ተኚ ወይ ደግሞ ከባለቤትሽ ጋር ግንኙነት አድርጊ። አለመፈለግ ስሜቶች ይኖራሉ አንቺ ላይ እረዳለሁ። ነገር ግን አለማድረግ ከማድረግ በላይ ደግሞ ህመም ያመጣል። ለምሳሌ ማድረግ ድካም ሊኖረው ይችላል። ምናልባት ቀኑ ሙሉ ደክመሽ ማታም ስትደክመሽ ሌላ ድካም ሊሆን ይችላል። ቱ ቢ ኦነስት ግን እውነቱን እናውራ ከተባለ በዛ ደረጃ ባለትዳር ሆኖ አንድ ቀን ሚስቱን በማድረግ የሚያደክም ወንድ አለ ወይ? የእውነት እዚህ ስለ ቅንነትም ደግሞ እናውራ፣ እንደው ቅን ሆነንም እናውራ። የእውነት በዛ ደረጃ አድካሚ ነው ወይ? ይሄ የልብ አለመፈለግ እንዳይሆን አይምሮሽ አንድ ጊዜ በቃ ማድረግ አልፈልግም በግራዬ አስፈራራዋለሁ በቃ እንዲህ ካላረገ ሴክስ አላረግም ብለሽ አንዴ አይምሮሽ ይሄን ከለመደ ሰበብ ፈልጎ በቃ እንዳትነካኝ ይላል። በቃ ማድረግ አልፈልግም ይላል። እኔ የእውነት አታርጊ ማድረግ ማትፈልጊ ሴት ራሱ ግን የምትናገሪበትን መንገድ በጣም ጤናማ አድርግ። የእውነት የምትናገሪበትን መንገድ ይሄ ጤናማ የሚያምር ውበት ያለው ደስ የሚል አድርግ። እምቢ ማለቷ እኮ አይደለም የሚገርመው፣ እምቢ ያለችበት መንገድ በጣም ስሜት ይረብሻል። ከሷ ጋር ሴክስ ማድረግ ከጀመርክ ከዛ በኋላ የሚሰማ ስሜት ምን አለ ገላዋን ባልነካዋት ትላለህ። አስጨንቀው ከሶፋ ላይ በጣም የምትወደውን ፊልም ሊሆን ይችላል የምትወደውን የሆነ ነገር አስትቶ መኝታ ቤት ያስገባና ገና ሳይጀምር ጨርሷል። እና ከዛ የተነሳ ለዚህ ነበር እዚህ ላይ ወጣ ነው ለዚህ ነበር ከዛ ጎተተኝ ያመጣኝ ብላ ነርቭ ሲስተሙን ይሄ ነርቨስ የሚያደርግ ይሄ ብዙ ጊዜ ነርቭ ሲስተም ይነካ ወይ ደግሞ ነርቨስ አደረገኝ ይሄ እንትኑን የሚነካ ስለሆነ በጣም ስሜታዊ የሆነ ነገር የሚነካ ስለሆነ ነውና ለዚህ ነበር ከዛ እዚህ ድረስ የመጣ ነው። እንደዚህ አይነት ንግግሮች ደግሞ ወንድ ልጅን ስሜቱን በቃ ዳሜጅ ያደርገዋል። ምንም ለስሜት ተነሳሽነት እንዳይኖረው ያደርጋል። በተለይ ባለቤቷ ይሄ ከዚህ በፊት ብያቸዋለሁ፣ ቶሎ መጨረስ በዓለም ወንዶች ላይ ያለ ነው፣ ተፈጥሯዊ ነው። ወንድ ልጅ ደካማ ስለሆነ በጣም ከመጠን በላይ ከፈጠነ እሱ ራሱ ችግር ነው፣ ከመጠን በላይም ከቆየ ችግር ነው። እኔ አንዳንድ ዶክተሮችም የሕክምና ባለሙያዎችም እንዴ ይሄን ነገር እንዴት እንደሚያምራሩት አላቅም። አንዳንዴ ሰውንም ግራ ያጋባል። ይሄ ድክመት ይሄ ቶሎ መጨረስን መዋጋት ከፈለገ ቶሎ ካልጨረሰ እንደውም ሰውየው ጤነኛ አይደለም። ያ የሆነ ሲስተሙ ጤነኛ አይደለም። ትክክለኛው የመጀመሪያውን ወንድ ልጅ ቶሎ መጨረሱ ነው። ቶሎ መጨረስ ማለት ግን በስንት ደቂቃ በስንት ሰዓታት ውስጥ ነው? በስንት ደቂቃ ማክሲመም ጎበዝ የተባለ ወንድ ስንት ደቂቃ ሊቆይ ይችላል? 3 ደቂቃ፣ 4 ደቂቃ፣ 5 ደቂቃ እስከ 10 ደቂቃ። በቃ እንግዲህ እሱን ገና ብልት የሚባለውን ነገር ሳይነካ የተወሰነ ደቂቃ ሊቆይ ይችላል። የትኛውም ወንድ 4 ደቂቃ፣ 5 ደቂቃ፣ 6 ደቂቃ። ከዛ በኋላ ያሉት ደግሞ እየቆየ መጣው። ሁለተኛው ደግሞ 30 ደቂቃ ሊቆይ ይችላል። ሶስተኛው ደግሞ 1 ሰዓት ሊቆይ ይችላል። አራተኛው ደግሞ 2 ሰዓት ሊቆይ ይችላል። አቅሙ ካለሽ ረፍት ማታረክ ሆነ መጨረሻ ላይ እኮ ደም መርጨት ደረጃ ልትደርስ ይችላል።
ስለዚህ ነጥቤ ምንድነው አንዳንድ ጊዜ ይሄንንም የሚያስረዱ ሰዎች የሚያስረዱበት ወይ ይሄ በቃ ጤናማ አይደለም ይሄ ከወንድ ልጅ ተፈጥሮ የወጣ ነው ወንድ ልጅ ቶሎ እንዳይጨርስ እንዲህ አይነት መድኃኒት ወሰድ የሚባል ነገር የለም የመጀመሪያ የትኛውም ወንድ ቶሎ ይጨርሳል የትኛውም ዓለም ላይ ያለው የትኛውም ወንድ ከዛ በኋላ ሁለተኛው ይዘገያል ባይሆን ሁለቱ በጋራ እኩል እንዲጨርሱ ምን ማድረግ አለባቸው ይሄ ሌላ ውይይት ንግግር የሚፈልግ ነገር ነው ስሜቷን ከጠበቅሽ በጋራ መደሰት ይቻላል ዞሮ በትዳር ውስጥ አንዳንድ ሴቶች ግንኙነት ማድረግ አይፈልጉም ለምንድን ነው ማድረግ የማይፈልጉት ምናልባት ሜንታሊ ሰላም ስላልሆነች ምናልባት ፊዚካሊ ሰላም ስላልሆነች ምናልባት ድካም ስላለ አንዳንድ ጊዜ ይሄ ማድረግን ብቻ ሳይሆን የዛንም ሰው ስሜት አስበው አንተ መብላት ፈልገ ሚስት ቁጭ ብላ አንተና አብልታ ጦሟን ስታድር ምን አይነት ስሜት እንደሚሰማ ታስብ በዛኮ ሁለታችሁም ቤኔፊት ካለ ይሄ ትርፍ ካላችሁኮ እሷም ደስተኛ ነው ለምንድነው ደስተኛ ማትሆነው አንዳንዴ ደግሞ ያንተም ስሜት እንደዚህ የተለጠጠ ስሜት ከሆነ ትንሽ መለስ አድርገው አዎ አንዳንድ ጊዜ ያንተ ስሜት ተለጥጦም ከሆነ ያንተንም መለስ አድርገው ሁሉ ጊዜ ሴት ልጅ ማረግ አትፈልግም ብቻ ሳይሆን አንዳንድ ጊዜ ያንተ ራሱ ይሄ በወር 30 ቀን ከሆነ 3-4 ቀን 5 ቀን ፔሪድ ካየች 25 ቀን ሴክስ ማድረግ የሚፈልግ ሰው አለ አመት ከሆነ ደግሞ 365ቱን ቀን በቃ ሴክስ ማድረግ የሚፈልግ ሰው አለ እኔ በፔሪድ ሰዓት እንኳን ሚስቱን የማይረዳ ሰው አማከረን እናውቃለን በጣም በቃ ይሄ የሚስትየውን ማድረግ አለማድረግ ብቻ ሳይሆን ያንተም ወደዛ ተለጥጦ ከሆነ ትንሽ ሰብሰብ አድርገው ያንቺም ደግሞ ወደዛ ተለጥጦ አለመፈለግ ከሆነ ምናልባት የሆርሞን ሊሆን ይችላል ምርመራ ለማድረግ ሞክሪ ባላንስ ለማድረግ ስፖርት ለመስራት አመጋገብሽን ለማስተካከል በቂ እንቅልፍ ለመተኛት ሞክሪ ስሜቱ እሱ ይሄ ዝም ብሎ እሱ ብቻ ጠላት ከማድረግ ራስሽንም ደግሞ አየት አድርገሽ ኦኬ እኔ ምን ላስተካክል ውፍረት ካለ እኔ በውፍረት ሰበብ ትዳራቸውን ያጡ ሰዎች አሉ እሱ በጣም ቀጭን ነው ባክሽን የኔና ያንቺ ትዳር መጨረሻ ውፍረት ከጨመርሽ ነው እኔ አቅሜችና ሰውነቴ እንደዚህ ነው ከወልደሽ በማግስቱ እንደዚህ መሆን አለብሽ ቁጭ ብሎ ተከመተ ኬርለስ ናት እሷ ጉዳዩ አይደለም 120 ኪሎ 110 ኪሎ 108 ኪሎ 109 ኪሎ ሰውየው 60 65 61 አስቡ እንዲህ አይነት ሰው ማለት በዚህም በቃ ሴክስ ላይ እንዳስደስታት ትፈልጋለች እኔ የኔን አቅም ተመልከት የሷን አቅም ተመልከት የኔን ሰውነት ተመልከት የሷን ሰውነት ተመልከት ይላል ውፍረት ካለ መቀነስ እንኳን ሴት ሆና በጣም ኦቨር የወፈረ ሴት ቀርቶ ወንዶች ራሱ ከሆናችሁ አስበው እንግዲህ አንተን መኪና የሚያክል ነገር ተሸክማ እንዴት ትተኛለች ያ መኪና የሚያክል ሰውዬ ከዛ ላይ ደግሞ ይሄ ልክ ካንተ ጋር ግንኙነት ስለማድረግ ስታስብ የምትሸከመው ነገር ነው የምታስበው አዎ በዛ ላይ በጣም ይቅርታና እኔ አንዳንድ እዚህ ትዳር ላይ እንግዲህ ትንሽ ዘና የሚያደርጉ ነገሮች አሉ ወደ ሌላ እንዳትወስዱትና እኔ ገና ከባለቤቴ ጋር ግንኙነት ማድረግ ልክ ሳስብ በቃ ይሄ የሚያጨሰው ነገር ነው የሚፈሰው ነገር ነው በቃ ትዝ የሚለኝ በቃ ቤቱ ነው በቃ እንትን የሚል በቃ ጤና ይለኝ ገና እሱ ልተኛ ሲለኝ በቃ ያ ውፍረቱ ያፈሱ ነው በቃ ትዝ የሚለኝ ከሱ ጋር ማድረግ ማልፈልገው ለሱ ነው አለች ይሄ ደግሞ ባቄላ በልቶ ይሆን ምን የማውቀው ነገር የለም ይሄንን እንዴት ባላንስ እናድርገው መነጋገር ይቻላል እንዴት መስመር እናስይዘው እንጂ አይ ዝም ብለሽ ተከሸከሚ አይባልም አንተ 120 110 ኪሎን ከታች ያለች 50 ኪሎ ሴት ትንሽ ሴት እንዴት ነው ይሄን ተሸክማ እንትን ምትል አንዱ ይሄ ትዳሩን ይሄ ሴክሹዋል ነገሩን ጤናማ የማያደርገው በሷ በኩል ያለ ኦቨር ውፍረት በሱ በኩል ያለ ኦቨር ውፍረት ነው ስለዚህ በሱ በኩል ያለውን ትንሽ መለስ በሷ በኩል ያለውንም ትንሽ መለስ ማድረግ ይቻላል ከዛ በተረፈ ደግሞ ከነአካቴው ሴክስ ማድረግ የማትፈልጊ ከሆነ ትንሽ ያንቺንም ትንሽ መለስ ማድረግ አንቺም ራስሽ እንድታይ ማድረግ አንተ ማድረግ የማትፈልግ ከሆነ ለምንድነው ማድረግ የማትፈልገው እሱንም መለስ አድርጎ ማስታረቅ ይቻላል በተለይ ሴክሹዋል ነገሮች በጣም ጥንቃቄ ይፈልጋሉ ቤተሰቦቼ የእውነት በደንብ አስምሩበት እኛ ራሱ እያፈርን ነው የምናወራው ምናልባት መስማት የሌለባቸው ሰዎች ይሄን ቪዲዮ ይሰማሉ ብለን እንጂ ሴክሹዋል ነገር እኔ ፕሮጀክተር ላይ እያንዳንዱ ነገር ያሳየን ምንድነው ብልትን ራሱ የሚያቆሙ ሰው ልጅ ደካማ የሚሆነው በሴክስ ምን ላይ እሱን ሁሉ ብናስተምርኛ ደስ ይሄ ደግሞ አይቀርም በቅርብ ጊዜ እግዚአብሔር ቢፈቅድ በጣም በሚገርም ሁኔታ ብዙ ሰዎች ትዳራቸውን ያጡበት ነው ሴክሹዋል ነገራችን ደግሞ ጤናማ ከሆነ ትዳራችን ጤናማ ይሆናል ኢኮኖሚካል ነገራችን ጤናማ ከሆነ ትዳራችን ጤናማ ይሆናል ስፒሪቹዋል ነገራችን ጤናማ ከሆነ ትዳራችን ጤናማ ይሆናልና ሚስቴ ሴክስ ማድረግ አትፈልግም ብቻ ሳይሆን ለምንድነው ያልፈለገችው ነገር ያልፈለገችው የሚለው ነገር ጥናት ማድረግ አለበት እሱ ነገር መፈታት አለበት አንቺም እሱን አልፈልግም ብቻ ሳይሆን ለምንድነው ማትፈልጊው መብቱ አይደለም ወይ ይሄን ነገር ለማስታረቅ ሞክሩ
እንግዲህ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ይሄ ፓርት በተለይ ከዚህ በኋላ 2-3 ክፍል ብንቀጥል ደስ ይለኝ ነበረ። 60 ልንሞላ በጣም ጥቂቱ ነገር ነው የቀረን። ከዛ በኋላ ሐሳባችሁ ምንድነው? ኮመንት ላይ አስቀምጡልን። ተምራችሁበታል? ለውጥ አለው ወይስ ምንድነው? እንግዲህ ብዙ የሚያየው ሰው 1000-2000 ሰው ኮመንት ካደረገልኝ ያው እንቀጥላለን። ሁሉም ሰው ወዶታል፣ ሁሉም ሰው ፈልጎታል ብለንና ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። እንዲሁም ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ ዛሬ ባይሆን ነገ ቤታችሁ ሊመጣ የሚችለውን ችግርና መፍትሄዎቹን አስቀምጬላችኋለሁ። 200 ችግር 200 መፍትሄ መጽሐፍን አንብቡ። እንዲሁ ደግሞ ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። እዛ ላይም ራሳችሁ ላይ መስራት የምትፈልጉ ሰዎች ካላችሁ እንዳያመልጣችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ 200,000 በቅርብ እንድንሞላ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ።